ኦኬ ውድ ተማሪዎች እንኳን ወደ አልይ ሳይንስ ዩቲዩብ ቻናል በሰላም መጣችሁ። ዛሬም የ12ኛ ክፍል ባዮሎጂ ትምህርት ላይ ምዕራፍ 5 የሰው ሰውነት ስርዓት ላይ እንደዛውም የፈተና ጥያቄዎች ከነመልሳቸው እንደዛውም ከነማብራሪያ ጭምር ቱቶሪያል ፓርት 9 በአማርኛ እጄ ቀርባለሁ። So our today tutorial is on new curriculum biology grade 12 unit 5 human body system plus exam question with answer and also with explanation tutorial part 9 in Amharic. So don't forget ስለዚህ ይሄንን ቪዲዮ የምታዩበት ጊዜ VPN ወይ ደግሞ ሳይፎን ማክፈቱ እንዳትረሱ። ምክንያቱም VPN ወይ ደግሞ ሳይፎን ከፍታችሁ ካያችሁ ጥሩ ኳሊቲ ያለው ቪዲዮ እንደዛውም ጥርት ብሎ የምታይ ቪዲዮ ስለምታገኙ እንደዛውም የእናንተ ኢንተርኔት ስፒድ ስለሚጨምር ስለዚህ VPN ወይ ደግሞ ሳይፎን ከፍታችሁ እንድታዩ በአክብሮት ጠይቃችኋለሁ። እንደዛውም ይሄንን ቪዲዮ ላይክ በማድረግ አልይ ሳይንስ ዩቲዩብ ቻናል ሰብስክራይብ በማድረግ አልይ ሳይንስ ዩቲዩብ ቻናል ቤተሰብ መሆኑን እንዳትረሱ። ምክንያቱም ይሄንን ቪዲዮ ላይክ ካደረጋችሁ እንደዛውም አልይ ሳይንስ ዩቲዩብ ሰብስክራይብ በማድረግ አልይ ሳይንስ ዩቲዩብ ቻናል ቤተሰብ ከሆናችሁ እኔ የሚለቁት ነገር ቶሎ እናንተ ጋር ስለሚደርስ ስለዚህ ይሄንን ቪዲዮ ላይክ ሰብስክራይብ በማድረግ አልይ ሳይንስ ዩቲዩብ ቻናል ቤተሰብ መሆኑን እንዳትረሱ። So let us start our tutorial on biology grade 12 unit 5 human body system plus exam question with answer tutorial part 9 in Amharic. So let us start. Unit 5 is human body system. ምዕራፍ 5 ስለ የሰው ሰውነት ስርዓት ነው። ዛሬ ቱቶሪያል ፓርት 9 ላይ የዘጠነኛ ትምህርታችን ላይ የምናየው ምንድነው 5.17 drug abuse ስለ አደንዛዥ እጾች እናያለን ማለት ነው። substance use disorder or drug addiction ስለዚህ የአደንዛዥ እጾች የምንላቸው ሰዎች ከትክክል ሰዎች ላይ ጉዳት የሚያደርሱ ነገሮች ሱስ የሚያዝዙ መድኃኒቶች ወይ አደንዛዥ እጾች ከልክ ውጪ የሚጠቀሙበት substance use disorder የምንለው እናያለን። and also legal and illegal drugs in Ethiopia አደንዛዥ እጽ ወይ ደግሞ ሰዎችን ሱስ የሚያዝዙ መድኃኒቶች ኢትዮጵያ ውስጥ ሌጋል የሆኑ አሉ፣ እንደዛውም ኢሌጋል የሆኑ ድራጎች አሉ ማለት ነው። ስለዚህ በህግ የተፈቀደና ያልተፈቀደ ድራጎች አሉ ማለት ነው። ሶ ስሞኪንግ፣ አልኮል፣ ጫት፣ ካናቢስ የሚባሉ አሉ። ለምሳሌ ሲጋራ ማጫት፣ አልኮል መጠጣትና ጫት ማቃም ኢትዮጵያ ውስጥ በህግ የተፈቀደ ድራጎች ወይ ደግሞ አደንዛዥ እጾች ማለት እንችላለን ማለት ነው። ሰዎችን ሱስ ስለሚያዝዙ ማለት ነው። እንደዛውም ካናቢስ የምንለው ኢትዮጵያ ውስጥ ኢሌጋል ነው፣ ህገወጥ ነው ማለት ነው። አሺሽ የምንለው ማለት ነው ማርጁዋና የሚባለው ስለዚህ ይሄ ህገወጥ ነው። ስለዚህ ስለነኚህ ነገሮች በሰፊ በዛሬ ቱቶሪያል ውስጥ የምናየው ማለት ነው። እንደዛውም ኤግዛም ኩዌስችን ዊዝ አንሰር እንደዛውም የፈተና ጥያቄዎች ከዚህ የወጣጡ ፈተና ጥያቄዎች ከነመልሳቸውና ከነማብራሪያ ጭምር የምናየው ማለት ነው። So at the end of this section you will be able to define the drug ስለዚህ ይሄንን ትምህርት ከተማራችሁ በኋላ ቱቶሪያል ከጨረሳችሁ በኋላ ድራግ ምን እንደሆነ አደንዛዥ እጽ ምን እንደሆነ መግለጽ አለባችሁ ማለት ነው። and also explain the substance use disorder ስለዚህ substance ወይ አደንዛዥ እጽ የምንላቸው ሰዎች እንዲጠቀሙ ጉዳት እንደሚያደርስ የምናየው ማለት ነው። and also list legal and illegal drugs in ኢትዮጵያ ውስጥ የተፈቀደና ያልተፈቀደ ፍቃድ ያለውና ህገወጥ የሆኑትን ድራጎችን እናያለን ማለት ነው። and also give answer for the question እንደዛውም እኔ መጨረሻ ላይ የሚሰሩ ጥያቄዎች ፓውዝ በማድረግ በራሳቸው መልስ ፓውዝ በማድረግ በራሳችሁ መልስ ትመልሳላችሁ ማለት ነው። እነኚህ አደንዛዥ እጽ በሰፊ ግሬድ 11 የ11ኛ ክፍል ትምህርት ላይም አይታችኋል። ይሄ ልክ ሾርትሊ የምናየው ማለት ነው። ሶ ለታሰር 5.17 drug abuse 5.17 ስለ አደንዛዥ እጽ ነው ማለት ነው የምናየው። drugs are substances that change the person mental or physical state ስለዚህ ድራግ ማለት ነው አደንዛዥ እጽ የምንለው ሰብስታንስ ሆኖ የሰው ሜንታል እና ፊዚካል ስቴት የሚቀይሩ ሰብስታንሶች ናቸው ማለት ነው። they affect how the brain works and ጉዳታቸው ምንድነው? አእምሮ አሰራርን ይጎዳሉ and also how you feel አንተን
ለአንድ ነገር ያለነው ፍላጎት ይጎዳሉ። and also how you behave የኛ ባህሪ የሰዎችን ባህሪ ይቀይራሉ ማለት ነው። and also your sense and understanding እንደዛ አንድ ሰው ያለው ሴንስ እና ለነገሮች ያለው ሴንስ እና እንደዛም አንደርስታንዲንግ ላይ ጉዳት አላቸው ማለት ነው። These changes can cause unpredictable and dangerous behavior especially in younger people ስለዚህ እነኚህ ቼንጆች የተቀየሩ ነገሮች እነዚህ ኢፌክት ከድራግ የሚመጣው ከአደንዛዥ እጽ የሚመጣው ውጤቶች በጣም ከባድ የሆነ ወደ ኋላ መመለስ በቀላሉ የማይችሉ ስፔሻሊ ወጣት ሰዎች ላይ ወጣት በእድሜ ወጣትነት ያሉ ሰዎች ላይ ከፍተኛ የሆነ በጣም አደጋ ያለው ጉዳት ያስከትላሉ ማለት ነው። In every society some drugs are socially acceptable or legal and the others are illegal ስለዚህ ማንኛውም ብሔረሰብ ውስጥ አንዳንድ አደንዛዥ እጾች ሶሻሊ ተቀባይነት አለው። ለምሳሌ ቡና ሁሉም ሰው ይጠጣል። ሌጋሊ አክሰፕታንስ ሰዎቹ ተቀባይነት አለው ማለት ነው። ህብረተሰብ መሃል ላይ ተቀባይነት አለው። others are illegal ሌሎች ደግሞ ህገ ወጥ ወይ ደግሞ በህብረተሰቡ ተቀባይነት የለውም ማለት ነው። Legal drugs are used for mild pleasure they bring to be sociable and because they use them becomes a habit ስለዚህ legal drugs የምንላቸው ብዙ ጊዜ ሰዎቹ for mild pleasure ለማነቃቃት ደስታ ለማግኘት ለማጫወት ሶሻሊ ሰዎች መገናኘትና ብዙ ጊዜ ሃቢት አድርጎ የሚጠቀሙ ናቸው ማለት ነው። Why people use drugs ሰዎቹ ለምንድን ነው ድራጎችን የሚጠቀሙት ብለን ስናይ most of the drugs are used for medicine affect the body for example painkillers antibiotics and some are used for pleasure or affect the brain ሰዎች የሚጠቀሙበት ድራጎች አንዳንዱ ለሜዲሲን ነው ለጤና ለማስጠበቅ ሳይድ ኢፌክታቸው ሰውነታችን ሊጎዱ ይችላሉ ማለት ነው። ለምሳሌ ፒንክለርስ እና አንቲባዮቲክስ ፒንክለር ሰዎች ምን ለምን ይጠቀማሉ ለአንድ በሽታ ሲይዛቸው for a time being በሽታው ያቀልላል ማለት ነው። እንደዛው አንቲባዮቲክስም ይጠቅማል ማለት ነው። ስለዚህ እነኚህን ተደጋጋሚ ህገወጥ የምንጠቀም ከሆነ ለእነኚህ አዲክሽን ወይ ደግሞ ሱስ ያዘናል ማለት ነው። እንደዛውም ሌሎች ለመድኃኒት ብለናል ሌሎች ሰዎቹ ለማዝናናት ራሳቸውን ለማስደሰት የሚጠቀሙ መድኃኒቶችም አሉ። እነኚህ አእምሮን ይጎዳሉ ማለት ነው። Drugs or substance abuse is the excessive and wrong use of drugs. Taking excess of drugs cause risk serious side effect and even death. Drug or substance abuse የምንለው ሰዎቹ ከመጠን በላይ እና በትክክል ባልሆነ መንገድ የሚጠቀሙ ከሆነ ይሄ ሰዎችን ድራግ አቡዝ ማለት እንደዛ አይነት ማለት ነው። ስለዚህ ሰዎቹ ከመጠን በላይ አብዝቶ የሚወስዱ ከሆነ ሳይድ ኢፌክቱ በጣም የከፋ ይሆናል። እንደዛውም ኢቭን ለሞትም ሊያደርስ ይችላል ማለት ነው። Drug dependence is the use of drug again and become addicted. ስለዚህ drug dependence ማለት ነው ሰዎቹ በተደጋጋሚ የሚጠቀሙ ከሆነ እና ሄዶ በዛ አደንዛዥ ሱስ ሚይዛቸው ከሆነ drug dependence ይባላል ማለት ነው። Addiction is marked by change in behavior caused by biochemical change in the brain and after continued substance abuse. Addiction ወይ ደግሞ ሱስ ማለት ምን ማለት ነው? ሰዎቹ በተደጋጋሚ ይሄንን አደንዛዥ ከተጠቀሙ በኋላ ባህሪያቸው የነሱ behavior ወይ ደግሞ የነሱ ባህሪ የሚቀየር ከሆነ biochemical የአእምሮ biochemical መቀየር ከሆነ በተደጋጋሚ በማጠቀም ምክንያት ስለዚህ እሱ ሰዎቹ ሄዶ ያ መድኃኒት በየጊዜው ይፈልጋሉ። ስለዚህ እሱ ማለት አዲክሽን ወይ ደግሞ ሱስ ይባላል ማለት ነው። Addiction means being physiologically and physiologically dependent on drug. Addiction ስንል በሁለት አይነት አለ። physiologically ሰዎቹ አዲክሽን ይዛቸዋል እንደዛው ሳይኮሎጂካሊም ዲፔንደንት ይሆናሉ ማለት ነው። Psychological dependence የምንለው they need to keep using drug becomes carb or compulsions. The person use drug compulsively when even it is harm them.
ሳይኮሎጂካል ዲፔንደንስ የምንለው ሰዎቹ ጉዳቱን እያወቁ ያደንዛዥ እጽ ጉዳቱን እያወቁ ለሱ ያሉ ፍላጎት በጣም ከፍተኛ መሆኑና ተደጋጋሚ የሚጠቀሙ ከሆነ ሳይኮሎጂካል ዲፔንደንስ ይባላል ማለት ነው። the second one is physical dependence ነው። physiological dependence የምንለው body become no longer work properly without the drug, so addiction is habit forming and difficult to stop because brain has changed. ፊዚካል ዲፔንደንስ የምንለው ሰውነታቸው ይህን መድኃኒት ሳያገኝ በትክክል የማይሰራ ከሆነ ፊዚካሊ ዲፔንደንስ ሆናል ብለናል ይባላል ማለት ነው። ስለዚህ ይህን አዲክሽን በዚህ ጊዜ ሀቢት አድርጓል። ስለዚህ ለማቆም በጣም ከባድ ይሆናል። የአእምሮ ላይ መድኃኒት ያለው ለአደንዛዥ እጽ ያለው ፍላጎት በጣም ከፍተኛ ስለሆነ የአእምሮም አብሮ ይቀየርና ሰዎቹ ዲፔንደንስ ፊዚካሊ ዲፔንደንት ይሆናሉ ማለት ነው። The other is substance use disorder or drug addiction. ስለዚህ ሌላው ሰብስታንስ በትክክል ካልተጠቀም ነው ሱስ ሊያዝዙ ይችላሉ ማለት ነው። ለምሳሌ አንድ ሰው ሆስፒታል ውስጥ ሲታከም ለረጅም ጊዜ ተመሳሳይ መድኃኒት መውሰድ የለበትም ማለት ነው። ለምን ሰውየው ለዛ መድኃኒት addicted ሊሆን ይችላል ማለት ነው። substance use disorder is a disease that negative affect person brain and behavior. ስለዚህ substance use disorder ማለት ነው በሽታ ነው ማለት ነው። ሰዎቹ ኔጌቲቭሊ የአእምሯቸውና behaviorቸው የሚጎዳ ከሆነ ከአንድ መድኃኒት የተነሳ substance use disorder እንላለን ማለት ነው። a person can become obsessed with any legal or illegal drugs. ስለዚህ ሰዎቹ በሚታወቁ በሌጋል ሆነ በኢሌጋል drugs addicted ሊሆኑ ይችላሉ ማለት ነው። so some people can get addicted to certain medication. ስለዚህ አንዳንድ ሰዎች ለዛ ነው ለተወሰኑ መድኃኒቶች ከዛ መድኃኒት ሱስ የሚይዛቸው በዛ ምክንያት ነው ማለት ነው። ለዛ ነው ዶክተሮቹ ከጊዜ ወደ ጊዜ መድኃኒት ለረጅም ጊዜ አይሰጡም ማለት ነው። መድኃኒቱን ይቀያይራሉ ማለት ነው። ሰዎቹ addicted እንዳይሆኑ ለዛ መድኃኒት addicted እንዳይሆኑ ከጊዜ ወደ ጊዜ ዶክተሮቹ ምን ያደርጋሉ? መድኃኒቶቹን ይቀያይራሉ ማለት ነው። This addiction gradually start developing when individual continue to consume the drug despite impairment it is causes. ስለዚህ አዲክሽን ግራጁዋሊ የሚጀምር ነው ማለት ሰዎቹ በረጅም ጊዜ አንድ መድኃኒት አይነት የሚጠቀሙ ከሆነ ተደጋጋሚ ሰውየው መድኃኒቱን ሲወሰድ ሳይድ ኢፌክቱ ምን እየሆነ ይመጣል ማለት ነው። ሰውየውን ሱስ እያዘዘ ይመጣል ማለት ነው። ስለዚህ ግራጁዋሊ አዲክሽን ይጀምራል ማለት ነው። drug abuse and dependence can hurt individual users, their family and their community. ስለዚህ አደንዛዥ እጽ የምንለው ሰዎቹ ለአደንዛዥ እጽ ሱስ የሚይዛቸው ከሆነ እሱ ላይ ዲፔንድ የሚሆኑ ከሆነ ኢንዲቪጁዋል በግልም ሰው ይጎዳል፣ ፋሚሊ ይጎዳል፣ እንደዛውም ኢንታየር ኮሚኒቲን ይጎዳል ማለት ነው። Withdrawal symptoms, a set of unpleasant effects upon the body caused by sudden stopping of using drug, such as feel very unwell, pains, shaking, sweating, and headache, and also craving for drugs, and also even fevers can be the sign of symptoms. And so በአደንዛዥ እጽ ሱስ ከይዛቸው በኋላ እናቆማለን ካሉ unpleasant effect ይደርሳቸዋል ማለት ነው። ለምሳሌ አንድ ሰው በአንድ ቀን ተነስቶ ሱስ የያዘውን መድኃኒት ከሱን ሱስ ያለበት መድኃኒት አቆማለሁ ካለ ፊል አዌር ይሰማዋል፣ ፔን ህመም ይሰማዋል፣ ሼኪንግ፣ ስዊቲንግ፣ ሄዴክ እነኚህ ካርቪንግ የሚባሉ ነገሮች ሰውየው ላይ ይታያሉ ማለት ነው። እነኚህ ዊዝድሮዋል ሲምፕተምስ ናቸው ማለት ነው። ዛት ኢዝ ዲፔንደንስ ኤንድ አዲክሽን። ሌላው ዲፔንደንስ እና አዲክሽን ምንድነው ብለን በጋራ ስናይ ዲፔንደንስ ማለት በቃ አንድ አደንዛዥ እጽ በደጋጋሚ ማጠቀም ነው። አዲክሽን ማለት ደግሞ በሱስ ውስጥ ማያዝ ይሆናል ማለት ነው። commonly misused drugs today include nicotine, marijuana or cannabis and alcohol. በተደጋጋሚ ሰዎች ዛሬ የሚጠቀሙ አደንዛዥ እጽ የምንላቸው ኒኮቲን ሲጋራ ውስጥ የሚገኝ አዲክሽን የሚያስይዝ አለ፣ ማርጁዋና ካናቢስ የሚባል እና አልኮል እነኚህን ኮሙናሊ ሰዎች
ትክክል ባልሆነ መንገድ እየተጠቀሙ ነው ማለት ነው ጉዳቱን እያወቁ እየተጠቀሙ ነው This substance affect the brain, behavior and the body system, leading to health and social problems. ስለዚህ እነኚህ ሰብስታንሶች የሰው አእምሮ behavior ወይ ደግሞ የሰው ባህሪው ጸባይ እና የሰውነት ስርዓትን ይጎዳሉ ማለት ነው ሰውነት ጉዳት ሰውነት ስርዓትን ለማጉዳት የህብረተሰብ ጤናና ሶሻል ፕሮብሌም ያስከትላሉ ማለት ነው Drug abuse as public health problems and drug abuse of both legal and illegal substances becoming more public health problems. ስለዚህ drug abuse የምንለው ሌጋሊ ያሉና ኢሌጋሊ የሆኑ ሰብስታንሶች ለህብረተሰብ ጤና በጣም ከፍተኛ ጉዳት ሆኖ የተገኙ ነው ማለት ነው School survey in Ethiopia show widely used substances are alcohol, chat, tobacco. በኢትዮጵያ ስራ ትምህርት ላይ የተካሄደው ሰርቬይ ምን ያሳያል ኢትዮጵያ ውስጥ በሰፊ የተጠቀሙ ያሉ መድኃኒቶች አልኮል ቻት እና ቶባኮ በሰፊ ኢትዮጵያ ውስጥ በስኩል ሰርቬይ የተገኘ ውጤት ሰዎቹ የተጠቀሙ መሆኑን ተረጋግጧል ማለት ነው ዛዳስ ሌጋል እና ኢሌጋል ድራግስ in ኢትዮጵያ ሌላ ኢትዮጵያ ውስጥ ህጋዊና ህገወጥ የሆኑ አደንዛዥ እጽ የምንላቸው ምንድናቸው ብለን ስናይ legal drugs used in Ethiopia include alcohol, chat or cation with chat have what cation chemicals that cause addiction, tobacco have nicotine that cause addiction, and coffee have caffeine chemicals that cause addiction. ስለዚህ ኢትዮጵያ ውስጥ ሌጋሊ ህጋዊ ሆኖ ሰዎች ተጠቀማሉ አደንዛዥ እጽ የምንላቸው አልኮል፣ ጫት፣ ቶባኮ እና ቱምባዮ የምንለውና ቡና ናቸው ማለት ነው So these are widely used but still linked to wide range of health problems. ስለዚህ እነኚህ አደንዛዥ ኢትዮጵያ ውስጥ ሌጋል የሆኑ ከብዙ ሄልዝ ፕሮብሌምስ ጋራ የተያያዙ ናቸው ማለት ነው The health issue linked to these drugs are mainly result of their effect on the systems of the system of the body. ስለዚህ እነኚህ የሄልዝ ችግሮች ከነኚህ መድኃኒት ጋራ የተያያዙ አደንዛዥ እጾች ጋራ የተያያዙ ከነሱ ሳይድ ኢፌክት የሰውነታችን ስርዓት ላይ ያሉ የነሱ ሳይድ ኢፌክት የተነሳው ሄልዚ ኢሹ አሉ ማለት ነው Illegal drugs used in Ethiopia include cannabis or marijuana, lysergic acid, diethylamide, ecstasy, cocaine እና ሄሮይን የሚባሉ ኢትዮጵያ ውስጥ ህገወጥ የሚባሉ አደንዛዥ እጾች ናቸው ማለት ነው These illegal drugs rarely used in Ethiopia as compared to legal substance. ስለዚህ እነኚህ illegal drugs የምንላቸው ኢትዮጵያ ውስጥ ሰዎች የሚጠቀሙ ካናቢስ ላይሰርጂክ አሲድ ኤክስቴሲ ኮካይን እና ሄሮይን የምንላቸው ከሌጋል ሰብስታንስ ጋር ኮምፔር አድርገን ስናይ ሰዎች የሚጠቀሙ በትንሹ ነው ሬርሊ ብዙ በብዛት ሰዎቹ አይጠቀሙም ማለት ነው የሚጠቀሙ ሰዎች በቁጥር አናሳ ነው ማለት ነው ግን ጉዳታቸው በጣም የከፋ ነው ዛዘር ስሞኪንግ ሲጋራ ማጨስን ስናይ cigarette smoke contain nicotine chemical that the main addictive drug ሲጋራ ማጨስ በጣም ከፍተኛ የሆነ ሱስ የሚያዝዝ ኒኮቲን የሚባል ኬሚካል በውስጡ አለው nicotine affects the brain creating feeling of calmness well-being and ability to cope ስለዚህ ኒኮቲን ምን ያደርጋል አእምሮ በማጉዳት እነኝን calmness well-being እና ability of cope የሚባለው feeling ክሬት ያደርጋል ማለት ነው ሰዎቹ ሲጋራ ካጨሱ ትንሽ calmness እንዲሆኑ ወይ ደግሞ ጸጥታማ ይሆናሉ ማለት ነው ደስታ ይሰማቸዋል እና ability to cope እነኚህ ነገሮች ያሉ ማለት ስለዚህ በዚህ ምክንያት smoke it because of this pleasant effect nicotine is highly physically addictive ስለዚህ በዚህ pleasant ምክንያት ያለ ስለዚህ እነኚህ pleasant ደስ የሚሉ ነገሮችን ሰዎች ሳያጨሱ እነኚህ ነገሮች ስለሚሰማቸው ኒኮቲን በጣም ከፍተኛ የሆነ ሱስ የሚያዝዝ መድኃኒት ለዛ ነው ተባለው ማለት ነው
harmful chemicals in cigarette smoke ሌሎች ጉዳት የሚያስከትሉ በጣም ከፍተኛ ኬሚካሎች ሲጋራ ውስጥ አሉ። cigarette smoke contain many toxic chemicals beside nicotine ኒኮቲን ጭምር ሌሎች በጣም ቶክሲክ የሆኑ ጠንቅ የሚባሉ ኬሚካሎች ሲጋራ ማጨስ ውስጥ ኬሚካሎች አሉ ማለት ነው። እነኚህ ካርቦን ሞኖክሳይድ ታርና ካርሲኖጄኒክ ለምሳሌ ስናይ ካርቦን ሞኖክሳይድ የደም ቱቦ በማዘጋት ኦክሲጅን እንዳይሄድ ያደርጋል። የኦክሲጅን ቦታ በመያዝ ሄርት በሽታን የልብ በሽታና ስትሮክን ያስይዛል ማለት ነው። ታር ስናይ ይሄ የሳምባ ኮትና ሳምባ ውስጥ ያሉ ትናንሽ ጸጉሮች ወይ ሲላ የምንላቸው ፓራላይዝ እንደሆኑ ያደርግና ክሮኒክ ብሮንኪቲስ እና ኤምፊሴማ ያስከትላል ማለት ነው። ካርሲኖጄኒክ የምንለው ካስሞ ማለት እንችላለን ካንሰር የሚያስይዝ ኬሚካል ነው። ስለዚህ አንድ ሲጋራ ውስጥ ቢያንስ ወደ 7 ካንሰር የሚያስይዙ ኬሚካሎች አሉ ማለት ነው። ስለዚህ እነኚህ በጣም ቶክሲክ የምንላቸው ኬሚካሎች ሲጋራ ውስጥ ያሉ ናቸው ማለት ነው። These chemicals are linked to serious health problems such as lung cancer, heart disease, respiratory illness and a weakened immune system. ስለዚህ እነኚህ ኬሚካሎች በጣም ከፍተኛ የሆኑ የጤና ችግር ጋር የተያዙ ናቸው ማለት ነው። ለምሳሌ ላንግ ካንሰር በካርሲኖጂን የሚመጣ ነው። ሄርት ዲዚዝ በካርቦን ሞኖክሳይድ፣ ሬስፒራቶሪ ኢልነስ በታር ምክንያት ይመጣል። ዊክንድ ኢሙን ሲስተም ይህም በእነሱ ምክንያት ይመጣል ማለት ነው በአጠቃላይ። ስለዚህ ሲጋራ ውስጥ ያሉ በጣም ቶክሲክ ኬሚካሎች ቢሳይድ ኒኮቲን ሱስ የሚያዝዝ ነው። ሌሎች ደግሞ የጤና ችግር በጣም ከፍተኛ የጤና ችግር ያስከትላሉ ማለት ነው። What is dopamine? Dopamine ምንድነው ብለን ስናይ dopamine is a feeling good chemicals released in the brain by nicotine. በኒኮቲን የሚለቀቅ ኬሚካል አእምሮ ውስጥ good feeling እንዲኖር የሚያደርግ ነው ማለት ነው። It is important for mood, motivation, pleasure and communication between the nerve cells. ስለዚህ ይሄ ዶፓማይን ምን ያደርጋል? ሙዱ ደስታ ሰውየው ደስተኛ እንዲሆን ሞቲቬትድ እንዲሆንና ፕሌጀር ደስታ እንዲሰማ ያደርጋል። እንደዛው ነርቮቹ ኮሚኒኬት እንዲያደርጉ ያደርጋል ማለት ነው። So dopamine is produced in the middle brain and send signal to other brain regions. ስለዚህ ይሄ ዶፓማይን የምንለው አእምሮ ውስጥ ከተመነጨ በኒኮቲን ከተመነጨ በኋላ ሲግናል በተለያየ አእምሮ ክፍል ይልካል ማለት ነው። So how nicotine affects the dopamine ብለን ስናይ within a second inhaling cigarette smoke nicotine triggers a large release of dopamine. ስለዚህ አንድ ሰውየው ሲጋራ ሲያጨስ በሰከንድ ውስጥ ኒኮቲን ዶፓማይን አእምሮ ውስጥ እንዲለቀቅ ያደርጋል ማለት ነው። This sudden dopamine release create good and pleasure feeling. ስለዚህ ይሄ sudden dopamine ሲለቀቅ በፍጥነት ሲለቀቅ ሰውየው ውስጥ ጥሩና የሚያስደስት ፊሊንግ እንዲሰማ ያደርጋል ማለት ነው። Over time the brain begins to curb this feeling. ስለዚህ ከጊዜያት በኋላ አእምሮ ይሄንን ደስታ እንዲፈልግ ያደርጋል ማለት ነው። So the person needs more and more nicotine to get the same effect. ስለዚህ ሰዎቹ ይሄንን ደስታ ለማግኘት ከጊዜ ወደ ጊዜ ኒኮቲን በደጋጋሚ ሲጋራ ያጨሳሉ፣ ኒኮቲን ያገኛሉ። ስለዚህ ይሄንን ደስታ ያገኛሉ ማለት ነው። ስለዚህ ተጎጂ እየሆኑ ይመጣሉ፣ ሱስ እየይዛቸው ይመጣል ማለት ነው። ሌላ how nicotine lead to addiction. ኒኮቲን እንዴት ነው ሱስ የሚያስይዘው ብለን ስናይ ኒኮቲን cause addiction because it release dopamine in the same brain region affected by other addictive drugs. ስለዚህ ኒኮቲን ዶፓማይን አእምሮ ውስጥ አእምሮ ክፍል ውስጥ ከተለቀቀ ይሄ ደግሞ ሌላ ሰውየው ፊሊንጉን ለምዶ ፊሊንጉን ስለመድ ተደጋጋሚ ኒኮቲን ይጠቀማል። ስለዚህ አዲክቲቭ ይሆናል ማለት ነው። the dopamine rushes create temporary good mood. ስለዚህ ዶፓማይን ለጊዜው ምን ያደርጋል? good mood ወደሞ ጥሩ ፊሊንግ እንዲኖር ያደርጋል ማለት ነው። the brain start to depend on the nicotine to feel normal. ስለዚህ አእምሮ ኒኮቲን ላይ ዲፔንድ ማሆን ጀመረ ኖርማል ፊሊንግ እንዲሰማ ኒኮቲን ወይ ሲጋራ ሰውየው ሲጋራ እንዲያጨስ ያስይዛል ማለት ነው፣ ያዛል። so the person develop craving, compulsive use and difficult to stop. ስለዚህ ሰውየው ምን ይለምዳል ማለት ነው? ተደጋግሞ ማጠቀም፣ አብዝቶ ማጠቀምና
ለማቆም በጣም ከባድ ይሆንበታል ማለት ነው። this make nicotine one of the most addictive substance ስለዚህ ይሄ ኒኮቲን በጣም ከፍተኛ ሱስ የሚያስይዝ ሰብስታንስ ያደረገበት ምክንያት ለዚህ ፌሊንግ ምክንያት ነው ማለት ነው። ኒኮቲን increase dopamine lead to curbing an addiction ስለዚህ ኒኮቲን ዶፓማይን ከጊዜ ወደ ጊዜ ሰውየው ሲጠቀም ዶፓማይን የሚለቀቀው እንዲጨምር ያደርጋል። ይሄ ደግሞ ሰውየው ተደጋጋሚ እንዲፈልግና ሱስ እንዲይዝ ያደርጋል ማለት ነው። addiction develop because the brain changes and begins to rely on the nicotine ስለዚህ addiction በጣም ከጊዜ ወደ ጊዜ ዲቨሎፕ የሆነ የሚመጣው ምክንያት አእምሮ ስለሚቀየር ነው ማለት ነው። ለኒኮቲን ወደ ሲጋራ ማጨስ ያለው ፍላጎት ከጊዜ ጊዜ ስለሚጨመር ሰውየው አዲክትድ እየሆነ ይመጣል። ዛሬስ alcohol ስናይ alcohol is one of the most commonly used drugs in Ethiopia alcohol ካደንዛዥ እጽ ወይ ደግሞ ሱስ ከሚያዝዙ ኢትዮጵያ ውስጥ በብዛት ሰዎች ከሚጠቀሙ ውስጥ አንዱ ነው ማለት ነው። like other drugs alcohol has strong effect on the brain እንደ ሌሎች መድኃኒቶች አልኮልም በጣም ከፍተኛ ጉዳት አእምሮ ላይ ያለው ማለት ነው። it produce pleasure feeling bloating or reduce negative feelings ስለዚህ እሱ ሰዎቹ ከጠጡ በኋላ ደስታ እንድትሰማቸው ያደርጋል። እንደዛው የሚያስቡትን ነገር ኔጌቲቭ ፊሊንግ ካላቸው እሱም ይቀንሳል ማለት ነው፣ እንዲቀንስ ያደርጋል ማለት ነው። so this effect can motivate people to drink repeatedly even when it is harm their health ስለዚህ እነኚህ ኢፌክቶች ሰዎቹን ያነቃቃሉ። ሰዎቹን ለማነቃቃት ተደጋጋሚ አልኮል ይጠጣሉ። ኢቭን ጤናቸው እየጎዳ እያዩ ተደጋጋሚ ይጠጣሉ እነኚህ ፌሊንግ ለማግኘት ማለት ነው። ስለዚህ ሰዎቹ ሄደው አዲክትድ ይሆናሉ ማለት ነው። how alcohol affects the brain ብለን አልኮል እንዴት አእምሮ ይጎዳል ብለን ስናይ alcohol changes the brain activity making person feel relaxed happy less stressed አልኮል አእምሮ የሚጎዳበት አእምሮ አክቲቪቲ ይቀይራል ማለት ነው። እንዴት ይቀይራል? ሰዎቹ እነኚህ ሪላክስድ የሆነው ፊሊንግ ሃፒነስ ወይ ደግሞ ደስታ እንድትሰማቸውና ሐሳብ እንዲቀንሳቸው በማድረግ የአእምሮን አክቲቪቲን ይቀይራሉ ማለት ነው። because of this feeling are rewarding some people continue to drinking despite risk ስለዚህ እነኚህ ፊሊንግ ሪዋርዲንግ ስላላቸው ሪላክስ ሰዎቹ ስለሚደሰቱበት እንደዛውም ያ ሐሳባቸው ስለሚቀነስበት ስለዚህ እነኚህን ነገር ለማግኘት ሰዎቹ ተደጋጋሚ አልኮል ይጠጣሉ። ሪስኩን እያወቁ ጉዳቱን እያወቁ ተደጋጋሚ ይጠጣሉ። ከዛ በኋላ ሄዶ ምን ይሆናሉ? አዲክትድ ይሆናሉ ለአልኮሉ። ሱስ ከአልኮሉ ሱስ ይይዛቸዋል ማለት ነው። አልኮል አዲክሽን ነው። ሌላ ከአልኮል እንዴት ሰዎችን ይይዛል ብለን ስናይ አልኮል አዲክሽን is a chronic releasing disorder አልኮል አዲክሽን በሽታ የሚያስከትልና ሰዎቹ ሪላፕሲንግ ዲስኦርደር ያላቸው ኦርደር ከቁጥጥር ውጪ እንዲሆንና ራሳቸው ማቆጣጠር እንዳይችሉ ያደርጋል ማለት ነው። it associated with compulsion alcohol drinking loss of control over intake and negative emotional state when alcohol is no longer available ስለዚህ አልኮል አዲክሽን አንድ ሰው በአልኮል ሱስ ይዟል ብለን ስናየው አልኮል ሁሉ ጊዜ የሚጠጣ ከሆነ አልኮል ሲጠጣ ራሱን ማቆጣጠር የማይችል ከሆነ ኔጋቲቭ ኢሞሽናል ስቴት ሚዝ ከሆነ አልኮል ካልጠጣ አልኮል ካልተገኘ ኔጋቲቭ ኢሞሽናል ስቴት የሚሰማ ከሆነ ሰውየው ከአልኮል ሱስ ይዟል ብለን እንጠራለን ማለት ነው። the person feels they must drink to feel normal ስለዚህ አንድ ሰው በአልኮል አዲክትድ ሆኗል ማለት ስለዚህ ኖርማሊ ለማንቀሳቀስ ኖርማል ሆኖ ለማሰብ የግድ አልኮል ማግኘት አለበት ማለት ነው። ዛሬስ አልኮል ዩዝ ዲስኦርደር ስናይ አልኮል ዩዝ ዲስኦርደር is a medical condition where person characterized by cannot or impaired ability to stop or control alcohol use and continue drinking despite its harm like social problems work or social school problems and healthy or consequence ስለዚህ አልኮል ዩዝ ዲስኦርደር ማለት ሰዎቹ አልኮል መጠጣት ማቆም የማይችሉ ከሆነ ጉዳቱን እያወቁ የሚጠጡ ከሆነ የሶሻል ፕሮብሌም ሊሆን ይችላል፣ የስራ ቦታ ወይ ደግሞ የትምህርት ቤት ችግሮች የሚያስከትል እያወቁ ሊሆን ይችላል፣ የጤና ችግር እያስከተሉ ማስከተሉን እያወቁ የሚጠጡ ከሆነ አልኮል ዩዝ ዲስኦርደር ይባላል ማለት ነው።
ስለዚህ አልኮል ዩዝ ዲስኦርደር ሰዎቹ ጉዳቱን እያወቁ አልኮል መጠጣት የማይቆሙ ከሆነና ጉዳት እያወቁ ቀጥ ዝም ብለው የሚጠጡ ከሆነ ይሄ አልኮል ዩዝ ዲስኦርደር ይባላል ማለት ነው። ዛዛርስ ቻት ነው። ሌላ cat what is cat? Cat or Cata adulis is a plant commonly grown in Horn of Africa including Ethiopia. ይሄ ጫት የምንለው አደንዛዥ እጽዋት ነው። ኢትዮጵያ ውስጥ እና ሆርን ኦፍ አፍሪካ ውስጥ የሚያድግ እና ሱስ የሚያዝዝ የእጽዋቶች ናቸው ማለት ነው። people chow it is young bands and tender leaves to attain a state of euphoria or feeling intestine happiness and stimulation increased alertness and energy. ሰዎቹ የጫት ቅጠል እና ቴንደር የሆነ ለስላሳ የሆነውን ይቅማሉ። ጫትን ከቃሙ በኋላ ምን ያገኛሉ? ኢፎሪያ የወሬ ደስታ ያገኛሉ። እንደዛውም አልተርነስ እና ኢነርጂን ያገኛሉ ስቲሙሌሽን ስለማያደርግ ማለት ነው። ስለዚህ ለነኚህ ምክንያት ሰዎቹ በተደጋጋሚ የጫት ቅጠል ይቅማሉ ማለት ነው። ጫት leaves contain cation drug that affect the brain. ጫት ምን አለው? ካቲዮኒን የሚባለው ኬሚካል አለው። ይሄ አእምሮን ይጎዳል ማለት ነው። Cation drug is absorbed into the bloodstream through the membrane of lining of mouth and stomach as leaves are chewed. ይሄ ካቲዮኒን የሚባለው ኬሚካል ሰዎቹን የሚቀሙበት ጊዜ ወደ ብሌድ ስትሪም በማውዝ ላይኒንግ ይገባል። ከዛ በኋላ ወደ ስቶማክ ሄዳል። ዘን የጫቱ ቅጠል ስቃም እንደዚህ ሄዶ ወደ አእምሮ በብሌድ ስትሪም ወደ አእምሮ ሄድና ሰዎቹ ላይ ጉዳት ያደርሳል ማለት ነው። It acts quickly within 30 minutes after starting to chew before the it is broken down and removed by the liver. ሰዎቹ ጫት እንደቃሙ ከቃሙ ልክ እንደቃሙ quickly በፍጥነት 30 ደቂቃ ውስጥ በ30 ደቂቃ በኋላ የኛ ጉበት ሪሙቭ ስለሚያደርግ 30 ደቂቃ ውስጥ ሰዎቹ ልክ ከቃሙ ጀምሮ 30 ደቂቃ ውስጥ ስቲሙሌሽን እና ኢፎሪያ ይጀምራል ማለት ነው። It is mild stimulant makes people feel happy. ስለዚህ ይሄ ሰዎቹን እንድትደሰቱ የሚያደርግ አደንዛዥ እጽ ነው። ስለዚህ ሰዎቹ ጫት ከቃሙ በኋላ ደስተኛ ይሆናሉ ማለት ነው። It is often used in social situation. ስለዚህ ብዙ ጊዜ ሰዎች የሚቅሙ ሶሻል ሲቹዌሽን ውስጥ ጫት ይቅማሉ ማለት ነው። When addicted people cannot get drug or chat, they feel depressed, tired, unable to concentrate. ሰዎቹ ልክ አዲክትድ የሆኑ ሰዎች ለጫት ሱስ የያዛቸው ሰዎች ልክ ጫቱን ካጡ ድራጉን ካጡ ማለት ነው ፊል ዲፕሬስድ ይሆናሉ። በቃ ደስተኛ አይሆኑም ማለት ነው። ታይርድ ደካማ ይሆናሉ። አናብል ቱ ኮንሰንትሬት እራሳቸው ማቆጣጠር አይችሉም ማለት ነው። ስለዚህ ሰዎቹ ይሄንን ጉዳት በማወቅ ቢያቆሙ በጣም ጥሩ ነው ማለት ነው። ዛዛርስ ካናቢስ ኦር ማርጁዋና የሚባል አደንዛዥ እጽ ነው። ካናቢስ is a plant that contain about 400 chemicals. ካናቢስ የምንለው እጽዋት ወደ 400 ኬሚካል ሱስ የሚያዙ ኬሚካሎች አሉት። Around 60 of these chemicals are cannabinoids which are unique to the cannabis plant. ስለ ወደ 60 የሚሆኑ ኬሚካሎች ካናቢኖይድስ የሚባሉ ለካናቢስ ፕላንት ውስጥ ብቻ የሚገኝ ዩኒክ ኬሚካሎች ናቸው ማለት ነው። This most powerful cannabinoid is the most powerful cannabinoid is THC or delta 9 tetrahydrocannabinol የሚባል ነው ማለት ነው። delta 9 tetrahydrocannabinol affect the brain cell responsible for memory, emotion and motivation. ስለዚህ ይሄ ፓወርፉል የሆኑ ካናቢኖይድስ ካናቢስ ውስጥ የሚገኝ THC ወይ ደግሞ ዴልታ 9 ቴትራሃይድሮካናቢኖል የምንለው የአእምሮ ሴሎች ለሚሞሪ የሚሰሩ ለኢሞሽን እና ለሞቲቬሽን የሚሰሩ ይጎዳል ማለት ነው። This is why cannabis changes how people feel, think and behave. ይሄ ካናቢስ ሰዎችን ፊሊንግ ቲንኪንግ እና ቢሄቪየር የሚቀየርበት ምክንያት ለነኚህ ሳይድ ኢፌክት ምክንያት ነው ማለት ነው። ካናቢስ is used usually smoked. ብዙ ጊዜ ካናቢስ የሚባለው አሺሽ ሰዎቹ ያጭሳሉ ማለት ነው። Can also be eaten and when eaten the liver converts delta 9 tetrahydrocannabinol
into stronger effect and this make the effect much more powerful and longer lasting ስለዚህ ሰዎቹ አንዳንዴ ልክ ይበላሉ ካናቢስን ሊበሉ ይችላሉ ከበሉ በኋላ ሊቨር ጉበት ይሄንን THC ኬሚካል ወደ ስትሮንገር ኢፌክት እንዲሆን ኮንቨርት ያደርጋሉ ይሄ ደግሞ ሰዎቹን ሞር ፓወርፉል እና ሎንግ ላስቲንግ ሆኖ እንዲቆይና ኢፌክቱ በጣም ከፍተኛ እንዲሆን ያደርጋል ማለት ነው The other effect of cannabis ሌላ የካናቢስ ጉዳት ነው ሾርት ተርም ኢፌክት ለአጭር ጊዜ ውስጥ የሚያስከትል ጉዳቶች አሉ sense of well being relaxation feeling happy or euphoric እና mild hallucinations የምንላቸው ሾርት ኢፌክት ኦፍ ካናቢስ በአጭር ጊዜ ውስጥ የሚመጡ የካናቢስ ጉዳቶች ናቸው ማለት ነው Why cannabis is considered as hallucinogen? Cannabis ለምን hallucinogen ተብሎ ተጠራ ብለን ስናይ cannabis can cause vivid waking dreams, seeing or hearing things that are not really there and a distorted view of the world. ስለዚህ cannabis ምን ያደርጋል ለምን hallucinogen የተባለበት ምክንያት ሰዎቹ cannabis ከተጠቀሙ በኋላ vivid waking dreams ይሰማቸዋል በጣም በቃ እነሱ አካሄድ ከነሱ ከሌላ ሰዎች የተለየ ሆኖ ይታያቸዋል እንደዚሁም የሚያዩት ነገርና የሚሰሙት ነገር እቺ ዓለም ላይ የሌለ ነገር በቃ በቀን በዛው ሰዓት ሁሉም ዓለም የነሱ ሆኖ ይታያቸዋል ማለት ነው እቺን ዓለም በቃ ልክ ባልሆነ መንገድ እና ልክ የሌለው ነገር ተሆኖ ይታየባቸዋል ስለዚህ እነሰዎቹ ለዚህ እነኚህ ነገሮች ለማግኘት ብዙ ጊዜ ካናቢስ ይጠቀማሉ ማለት ነው However many people find the effect of the drug very unpleasant and disturbing experience ስለዚህ ሰዎቹ ካናቢስ ካላመዱ በኋላ ቶሎ መድኃኒቱ ካላገኙ unpleasant የሆነ ምልክት ይሰማቸው ጉዳት ይሰማቸዋል ያላቸው ኤክስፒሪየንስ ይረበሻል ስለዚህ ይሄንን ለማቆጣጠር ካናቢስ ከተደጋጋሚ ይጠቀማሉ ማለት ነው The effect of cannabis is very variable የካናቢስ ጉዳት ከሰዎች ወደ ሰዎች የተለያየ ነው ተመሳሳይ አይደለም ማለት Why cannabis effect is vary የካናቢስ ኢፌክት ለምንድነው ከሰዎች ወደ ሰዎች ተለያየ ብለን ስናይ cannabis affects different people in different ways and even the same person can react very differently depending on how much they use it smoking or eating and their mode or the environment ስለዚህ ካናቢስ ሰዎቹ የተለያየ ሰዎች በተለያየ መንገድ ይጎዳል even ተመሳሳይ ሰዎች ለካናቢስ ያሉ ሪአክሽን የተለያየ ነው ማለት ነው እሱም ምን ላይ ዲፔንድ ይሆናል ምን ያህል እንደተጠቀሙ አጫሱ ወይ ባሉ የሚል እሱ ላይም ዲፔንድ ይሆናል ሌላው ደግሞ ያሉበት ሙድ ወይ ደግሞ ኢንቫይሮንመንትም ይወስናል ማለት ነው ስለዚህ እነኚህ ሶስት ላይ ዲፔንድ በመሆን የካናቢስ ኢፌክት ከሰዎች ወደ ሰዎች የተለያየ ይሆናል ማለት ነው Some people negative experience feel ሰዎቹ ካናቢስ ካላገኙ negative effect experience ይሰማቸዋል anxiety fear confusion እና panic ይሰማቸዋል ስለዚህ እነኚህ negative experience ለማርሳት ካናቢስ ተደጋጋሚ ይጠቀማሉ ማለት ነው ካናቢስ illegal ኢትዮጵያ ካናቢስ የምንለው መድኃኒት ኢትዮጵያ ውስጥ ህገወጥ ነው ማለት ነው ህገወጥ የሆነ መድኃኒት ነው ወይ አደንዛዥ እጽ ነው ስለዚህ በአጠቃላይ ህገወጥ ነው ማለት ነው The other question number 1 which drug active compound act similarly to amphetamine and it is absorbed through mouth lining ከመከተሉት የአደንዛዥ ውስጥ active compound ልክ እንደ amphetamine በማውዝ ላይኒንግ absorbed የሚሆን የትኛው ነው ላል A ethanol B THC or delta 9 tetrahydrocannabinol cocaine cation so that should be D cation means that cation is found in plants acts similarly to amphetamine and it is absorbed through lining of mouth when leaves are chewed
ስለዚህ ሰዎቹ ጫት የሚቆሙበት ጊዜ ልክ እንደ አምፌታማይን ማውዝ ላይኒንግ ወደ ደም በመጨመር ወደ አእምሮ ይሄዳል ማለት ነው። ሌሎችን ስናይ ሌሎች ምርጫ ስናይ ኢታኖል አክቲቭ ኢንግሪዲየንት አልኮል ውስጥ የሚገኝና ልክ እንደ ካቲዮኒን አይሰራም ማለት ነው። ሌላ ቲኤችሲ ካናቢስ ውስጥ የሚገኝና ሳይኮ አክቲቭ ኮምፓውንድ ካናቢስ ውስጥ የሚገኝ ነው። ኮካይን ስቲሙላንት ነው፣ እሱም እንደ ካቲዮኒን አይደለም። ግን ሶዛን ሹድ ቢ ዲ። ኩዌስችን ነምበር 2 ድራግ አቢዩዝ ሪፈርስ ቱ። ድራግ አቢዩዝ ማለት ምን ማለት ነው ይላል። ኤ ዩዚንግ ድራግ only for medical treatment, B using drug in small safe amount, C using drug to point of access or dependence, D using only legal drugs. So that should be C. Drug abuse is refers to what the use of drug in access point or dependence. So drug abuse refers to using drug point of access or dependence. ስለዚህ ሰዎቹ ከመጠን በላይ ተደጋጋሚ ብዙ ጊዜ አደንዛዥ የሚጠቀሙ ከሆነ አደንዛዥ እጽ የሚጠቀሙ ከሆነ ድራግ ዲፔንደንስ ወይ ድራግ አቢዩዝ ይባላል ማለት ነው። ሶ ዛት ሹድ ቢ ሲ። ሌሎችን ስናይ ሜዲካል ዩዝ አቢዩዝ አይደለም። ሴፍ አማውንት የሚጠቀሙ ከሆነ ይሄም አቢዩዝን ኳሊፋይ አያደርግም። ሌጋል ድራግ አቢዩዝ ሊሆን ይችላል ወይ ደግሞ ሰዎቹ ሱስ ሊያዝ ይችላል። ሶ ዛት ሹድ ቢ ሲ። ኩዌስችን ነምበር 3 ዶፓማይን is best described as ዶፓማይን በትክክል በደንብ የገለጸ የትኛው ነው ይላል። A toxic found in tobacco, B chemical that produce pleasure in the brain, C stimulant found in cat, D hormone that control digestion. So that should be B a chemical that produce pleasure in the brain. ስለዚህ ዶፓማይን ምንድነው? ጉድ ፊሊንግ ኒውሮትራንስሚተር የሚባል በኒኮቲን አእምሮ ውስጥ የሚለቀቅ ኬሚካል ነው ማለት ነው። ሌሎች ምርጫ ስናይ ዶፓማይን ቶክሲክ አይደለም። it is good feeling የሚያስከትል ኒውሮትራንስሚተርስ ኬሚካል ነው። ካቲዮኒን ስቲሙላንት ጫት ውስጥ የሚገኝ ነው። ዶፓማይን ዳይጀስቲቭ ሆርሞን አናሳሳም ወይ ደግሞ ኮንትሮል አያደርግም። ስለዚህ መልሱ በትክክል ቢ ነው ማለት ነው። Question number 4 which substance in cigarette is responsible for addiction? ሲጋራ ውስጥ የሚገኝ ሱስ የሚያስይዝ ኬሚካል የትኛ ነው ይላል። A alcohol, B nicotine, C THC, D cation. So that should be B nicotine. Means that nicotine is addictive drug in cigarette smoke. Means that nicotine triggers dopamine release and causing pleasure and causing addiction. So that should be B. ሌሎች ምርጫ ስናይ alcohol is not found in cigarette, THC is found in cannabis and cation is found in cat. So that should be B. Question number 5 which of the following best explain why drug abuse is public health problem? ከመከተሉት ውስጥ አደንዛዥ ዕፅ የህብረተሰቡ ጤና እንደሚጎዳ የሚያሳይ ወይ ደግሞ በደንብ የሚገልጽ የትኛው ነው ይላል። A drug are expensive, B drug affect only individuals, C drug harm individuals, family and the community, D drugs are easy to buy. So that should be C drugs harm individuals, family and the communities. Means that drug harming individual, family and community is the best explanation for why drug abuse in public health problem. So that should be C. ሌሎች ምርጫ ስናይ A is not the main reason, drug not affect only the individual, it affects spread widely, it is not also drug are easy to buy is not the main reason. So that should be C. Question number 6 THC or delta 9 tetrahydrocannabinol, the active chemical in cannabis, mainly affect the brain area responsible for. ይሄ ዴልታ 9 ቴትራሃይድሮካኒቦል የምንለው ካናቢስ ውስጥ የሚገኝ አክቲቭ ኬሚካል አእምሮ ኤሪያ ውስጥ የትኛው ስራ የሚሰሩን ይጎዳሉ ይላል። A digestion, B blood pressure, C breathing and heartbeat, D memory, emotion and motivation. So that should be D memory, emotion and motivation. Means that THC or delta 9 tetrahydrocannabinol, the active chemical in cannabis, mainly affect the brain area responsible for memory, emotion and motivation. The other options, digestion is controlled by autonomic nervous system, not by
the area affected by THC. THC does not directly control the blood pressure, and also breathing and heartbeat is controlled by brainstem, so that should be D. Question number 7. Which statement about cannabis is true? ስለ cannabis ከሚከተሉ አረፍተ ነገሮች ውስጥ እውነተኛ የሆነው የትኛው ነው ይላል? A. It is legal in Ethiopia. B. It is mild hallucinogen. C. It is contain only one chemical. D. It affect everyone in the same way. So that should be B. It is a mild hallucinogen. Means that cannabis can cause disordered sensation and mild hallucinations. So it is a mild hallucinogen. ሌሎች ምርጫ ስናይ cannabis is legal in Ethiopia. Cannabis contains more than 400 chemicals, not only one. Effect is vary widely between the people, not the same. So that should be B. Question number 8. Alcohol use disorder is characterized by. Alcohol use disorder በምን ይታወቃል? characterize ምንድን ነው ይላል? A. Inability to stop drinking despite harm. B. Controlled drinking. C. Improved judgment. D. No emotional effect. So that should be A. Alcohol use disorder is characterized by inability to stop drinking despite its harm. Means that alcohol use disorder means drinking continue despite negative consequence. ሌሎች ምርጫ ስናይ ቢ ስናይ ለምሳሌ alcohol use disorder involves loss of control, not control. Alcohol impair judgment, not improve it. Alcohol cause emotional changes, not it have what emotional change, so no emotional effect. So that should be A. ሌሎች BCD ሌላ የአልኮል ዩስ ዲስኦርደር ያለው ባህሪ ተቃራኒ ናቸው ማለት ነው። so that should be A. Question number 9. Which of the following describe withdrawal? አንድ ሰው አደንዛዥ ሲጠቀም ከቆየው አቆማለሁ ካለ ስለ እሱ በትክክል withdrawal በትክክል የገለጸው የትኛው ነው ይላል? A. Unpleasant symptom after stopping the drug. B. Feeling calm after using drug. C. Increased appetite. D. Improved concentration. So that should be A. አንድ ሰው መድኃኒት ሲጠቀም ከነበረው አቆማለሁ ካለ unpleasant የሆነ symptom ይሰማዋል ማለት ነው። So that should be A. Means that withdrawal unpleasant symptoms when drug stop. And also calmness is often drug use, not withdrawal. And also option C. Many drugs reduce appetite, not increase. Withdrawal usually reduce concentration, not improve. So that should be perfectly A. Question number 10. Which group include legal but commonly abused drugs in Ethiopia? ከመከተሉ ውስጥ ከመከተሉ አረፍተ ነገሮች ውስጥ የሌጋል ኢትዮጵያ ውስጥ የተፈቀዱ ድራግ አቢዩስ የያዘው የትኛው ምርጫ ነው ይላል? A. ኮካይን ሄሮይን and lysergic acid diethylamide. B. alcohol chat tobacco. C. cannabis ecstasy lysergic acid diethylamide. Morphine, heroin and cocaine. So that should be B. Alcohol, chat and tobacco are legal but commonly abused in Ethiopia. Means that these alcohol, chat and tobacco are legal in Ethiopia but widely abused. ሌሎች ምርጫ ስናይ A. ኢሌጋሎች እንዳለ ኢሌጋል ነው ያዘው። Bም እንደዛ ኢሌጋል ነው። Dም ኢሌጋል እና በጣም ዳንጀረስ የሆኑ ነው ያዘው። So that should be B. Question number 11. Which statement best explain why nicotine addiction develops so quickly? ከሚከተሉት አረፍተ ነገሮች ውስጥ ኒኮቲን አዲክሽን ዲቨሎፕ የሚያደርግበት በፍጥነት የሚገልጽ የትኛ ነው ይላል? A. nicotine stay in bloodstream for many days. B. nicotine triggers rapid dopamine release in the brain. C. nicotine improves oxygen transport. D. nicotine permanently increase the brain cell number. So that should be B. Nicotine triggers rapid dopamine release in the brain. So it is why nicotine develops quickly, addiction quickly. Means that nicotine triggers rapid dopamine release in the brain. This fast dopamine release causes strong reinforcement that cause addiction. So that should be B. ሌሎች ምርጫ ስና nicotine leaves the brain quickly, the body quickly, not stay for many days.
Nicotine reduces oxygen transport because it is there is carbon monoxide which reduces it. Nicotine does not increase the brain cell, so that should be B. Question number 12. Which of the following is psychological sign of drug dependence? አንድ ሰው ከሚከተሉ አረፍተ ነገሮች ውስጥ የድራግ ዲፔንደንሲ ምልክት የሆነው ድራግ ዲፔንደንሲ የሳይኮሎጂካል ሳይን ወይ ምልክት የሆነው የትኛው ነው ይላል። A shaking hands, B sweating, C nausea, D carving. So that should be D carving. Means that carving the drug to feel normal, so it is psychological dependence. So that should be D. Shaking hand, sweating እና nausea የምንላቸው physical withdrawal symptoms ናቸው. So that should be D. Question number 13. Which of the following best describe hallucinogen? ከሚከተሉት አረፍተ ነገሮች ውስጥ የሃሉሲኖጂን በትክክል የገለጸው የትኛው ነው ይላል። A drug that increase heart rate only. B a drug that cause distorted perceptions. D C a drug that reduce anxiety. D a drug that increase appetite. So that should be B a drug that cause distorted perceptions. So a drug that cause distorted perceptions, hallucinogens, distorted sense and perceptions. So that should be B. ሌሎች ምርጫ ስናይ A B C D not definition of hallucinogen. So that should be B. Question number 14. Which of the following is true about alcohol addiction? ከሚከተሉ አረፍተ ነገሮች ውስጥ ስለ አልኮል ሱስ ወይ አልኮል አዲክሽን ትክክለኛ የሆነው የትኛው ነው ይላል። A it involves loss of control over drinking. B it is not relapsing. C it improve emotional stability. D it does not affect the brain. So that should be A it involve loss of control over drinking. Means that loss of control is the key feature of alcohol addiction. So that should be A. ሌሎች ምርጫ ስናይ alcohol addiction is relapsing. Alcohol worsens emotional stability, not improve. Alcohol strongly affects the brain. So that should be A. Question number 15. Which substance is correctly made with its primary psychoactive chemical? ከሚከተሉት ሰብስታንሶች ውስጥ ከእነሱ ሳይኮ አክቲቭ ኬሚካል ጋራ በትክክል የተዛመደው የትኛው ሰብስታንስ ነው ይላል። A ካቲዮኒን ቻት ካቲዮኒን፣ B ካናቢስ ኒኮቲን፣ C ቶባኮ ኮፋይን ካፌን፣ D ኮፊ THC or delta 9 tetrahydrocannabinol. So that should be A chat contains cation chemicals. Means that chat is correctly made with its primary psychoactive chemical. Means that chat contains what? Cation chemicals that cause addictions. ሌሎች ምርጫ ስናይ cannabis have what? It have delta 9 tetrahydrocannabinol or THC psychoactive chemical. Tobacco contains nicotine, not caffeine. So that is addictive chemical. Coffee contains caffeine, an addictive chemical, not THC. So that should be perfectly A. Thank you for watching this video. Don't forget like, subscribe, share, comment على YouTube channel. ይህንን ቪዲዮ ስላዳመጣችሁ እጅግ አድርጌ ነው የማመሰግናችሁ። ማርሳት የሌለባችሁ ነገር ምንድነው? ይህንን ቪዲዮ ላይክ ያላደረጋችሁ አሁን ላይክ በማድረግ እንደዛውም አሊ ሳይንስ ዩቲዩብ ቻናል ሰብስክራይብ ያላደረጋችሁ አሁን ሰብስክራይብ በማድረግ አሊ ሳይንስ ዩቲዩብ ቻናል ቤተሰብ ሆኑ እንዳትረሱ። ቀጣይ ቱቶሪያል ፓርት 10 ይዤ እስከብ ድረስ መልካም ጊዜ ይሁንላችሁ። If you have any question or suggestion or comment, please write under comment until I come back with tutorial part 10. Good time for you. ቸር ይግጠማችሁ። Thank you. Welcome back again.